ሻቢያ እኮ አየር የሚበር ነገርም እኮ የላቸውም በእውነቱ ለመናገር ማለት ነው። ስለዚህ መጥቶ አዲስ አበባን ባግዳድ ያደርጋሉ ብለኝ እኔ ከጽሁፍ ፌስቡክ ላይ ከመጻፍ የዘለለ ምንም ወደ ተግባር ሊለወጥ የሚችል ነገር አይመስለኝም። ከመከላከል ወደ ማጥቃት ነው የምንገባው። ሲንገባ ደግሞ የኢትዮጵያን ብሔራዊ ጥቅምን አስከብረ የምንወጣበት ቀጣይም ዳግም ኢትዮጵያ ብሔራዊ ጥቅም ሊነካ በማይችልበት በእኛ ኮንዲሽን ላይ የሚመሰረት ጎረቤትን ፈጥረ እንወጣለን። ይወቁል። በሻቢያ በኩል ያለው ነገር በተቻለ መጠን ጦርነቱ ትግራይ ክልልም እንዲሆን አይፈልግም። ለምን? ስለሚባርቅበት አስመራ ላይ ችግር ስለሚፈጥረው ወላፈኑ ስለሚሰማው ወላፈኑ በፍጹም እንዳይሰማ ከትግራይ ወጥቶ አማራ ክልል ውስጥ እንዲሆን ነው የሚፈልገው ነገር። ለምን ራያን መረጠ? ፋኖ ራሱን አደራጅቶ የሚዋጋው እዚሁ አማራ ክልል ውስጥ ነው ያለው። ፐርፐሱ ምንድነው? እስቲ ሄድ ኳርተር በዚህ ሰዓት ላይ አስመራ ውስጥ ሄድ ኳርተር ሊኖረው አንደር ዘ ኮንትሮል ኦፍ ሻቢያ እንዲሆን ይፈልጋል። ሻቢያ እያንዳንዱ ፋኖ እንቅስቃሴ መንግስት ከአማጺ ጋራ ብቻ ተራራ የምናጠቅ መናኛ ኃይል እንዲሆን ይፈልጋል ሻቢያ። ምንም ቀና ብሎ ቀጠና ላይ ያለውን ማላክ የሚለውን ቁመና እንዳይኖረው ዝም ብሎ የመጣው ነገር ጋር ብቻ እሱ ጋር መልስ ሰጣጣ እንዲውል የሚፈልግ ኃይል ነበር ሻቢያ። አሁን አንዳንድ ሰዎችን አይቻለሁ ነው ኢትዮጵያዊነታቸውን ሚዛን ስቱም አይቻለሁ። እንዴት እንደዚህ ይባላል? እንዴት ታያለ? ታዲያ እነሱም እኮ ያዘንቡልሃል። ምዘንቦ እኮ እዚህ እኮ ቤተሰቡ ላይ እኮ ነው እኮ። እሱ አሜሪካ ሊኖር ይችላል፣ እሱ ወይ የሆነ የሀገር ውስጥ ሊኖር ይችላል። ሻቢያ የሚያዘንብ ከሆነ አንተ እዚህ ቤተሰቦቹ ላይ ጭምር ነው የሚያዘንበውና ይሄንን አይን ነገር እንዴት ይባላል ብሎ የሚከራከሩ ሰዎችን አይታል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ኢንሳይድ ዝግጅታችን ተጀምሯል። ለተለመደው ወቅታዊ ጉዳዮች ላይ ትኩረት አድርገን እንወያያለን። ከሰሞኑ መነጋገሪያ የነበሩ ጉዳዮች ነበሩ። በተለይም ደግሞ የአምባሳደር ጀነራል ባጫ ደበሌ ንግግሮች እጅግ ትኩረት የሚስቡ ናቸው። በቢቢሲ ያደረጉት ቃለ መጠይቅ ከሰሞኑ ጠቅላይ ሚኒስትር አብይ አህመድም በአሚኮ እንዲሁም ደግሞ በኦቤን ቴሌቪዥን በመቀረብ የተለያዩ አስተያየቶችን ቃለ መጠይቆችን እያደረጉ ነው። አንደምቶቹን እንቃኛለን። በራያ ቀጠና ሰፊ ወታደራዊ እንቅስቃሴ እየተደረገ ነው። ከዛ በተጨማሪ በምዕራብ ትግራይ፣ በአፋር እንደዚሁም በደቡባዊ ትግራይ ያለው ወታደራዊ እንቅስቃሴ ከመቼውም ጊዜ በላይ ያየለበት ምናልባትም ይህ ቀረጻ እናንተ ጋር ከመድረሱም በፊት አዳዲስ ግጭቶች ሊነሱ የሚችሉበት እድል እንዳለ አሁን እዚህ ይዘናቸው የገባናቸው መረጃዎች ያመላክታሉ። በእነዚህ ጉዳዮች ላይ እንወያያለን። አብራችሁን ቆዩ። አማን እንኳን ደህና መጣ። እንኳን ደህና ቆየኝ ዘሩ። አንዳንድ ጉዳዮችን እናነሳለን በስፋት ማንሄድባቸው፣ ነገር ግን ከዛው ከስፍራ የደረሱን አንዳንድ መረጃዎች አሉ። ምክንያቱም ምናልባትም ይሄ መረጃ እያቀረብን ባለበት ሰዓት ላይ የሚፈጠሩ አዳዲስ ነገሮች አይታወቁም። በተለይም በዚህ በደቡባዊ ትግራይ እና በአፋር አዋሳኝ አካባቢዎች ላይ ሁሉም ነገር በተጠንቀቅና በዝግጅት ላይ ሆኗል። በሁለቱም ኃይሎች መካከል በፌዴራል መንግስትም ሆነ በቲፒኤልኤፍ ታጣቂዎች መካከል ሰፊ ወታደራዊ እንቅስቃሴ እየተደረገ ነው። ህወሓት ከመቀሌ ወደዚህ ወደ ደቡባዊ ትግራይ መድፎችን፣ ታንኮችን፣ ዙ 23 መሳሪያዎችን እያንቀሳቀሰ ጠምዶ አስቀምጧል። ወታደሮቹን በስፋት እያስገባ ይገኛል። በተመሳሳይ በምዕራብ ትግራይና ጸለምቲ አካባቢም እንደዚህ አይነት እንቅስቃሴዎች አሉ። እሱ ነገር ወደ በኋላ እንዳስዋለን። አስቀድመን ግን የጀነራል ባጫ ንግግር እናንሳ። ጀነራል ባጫ እንግዲህ አስመራም ሆነ ካርቱም የጦር ግንባር ሊሆን የሚችልበት እድል አለ። የሻቢያ ህልውና የሚያከትምበት ካርታም ጭምር ሊለወጥበት የሚችል እድል አለ። ይህ የሚሆነው ጦርነቱ ከተቀሰቀሰ ነው የሚል ነገር ተናግሯል። ከዛ አስቀድሞ ደግሞ ጃልመሮም ሆነ ዘመነ ካሴ 4 ኪሎ አይገቡም፣ ግቡ ቢባሉ ራሱ አይገቡም የሚል ንግግር አድርገዋል። ይሄ በተለይም ይሄ ንግግር በሁለቱ ታጣቂ ቡድን ደጋፊዎች መካከል ሰፊ ቁጣ እንቅስቅሶ መነጋገሪያ ሆኖ እንደነበር የምንዘነጋው አይሆንም። ከሰሞኑ ማህበራዊ ሚዲያዎች ላይ የተመለከትነው ይሄን ነው። የጀነራል ባጫ ንግግር ግን ብዙ ትኩረት የሚስቡ ነገሮች አሉ። በተለይም ከሻቢያ ወታደራዊ እቅድ አንጻር ሻቢያ አንድ ወታደራዊ እቅድ እንዳለው በሰፊው ይነገራል። በርካቶችም
ያምኑበታል። የጦርነቱን ሜዳ ከኤርትራ ከባህር መላሽ ማራቅ የሚል ስትራቴጂ እንዳለው ይታወቃል። እና ጀነራል ባጫ ደግሞ አትጠራጠሩ፣ ጦርነቱ የሚቀሰቀስ ከሆነ የጦር ግንባሩ አስመራ የመሆን እድሉ ሰፊ ነው፣ ሻዕቢያም ህልውናው የሚያከትምበት ነገር አለ የሚል ነገር አንስተዋል። እና ይህንን የጀነራል ባጫን ንግግር ከሻዕቢያ እቅድ አንጻር እስቲ እናያቸው። አማን መልካም አመሰግናለሁ ዘሩ። እንግዲህ ጀነራል ባጫ ምናልባት ፕሮግራም በሚለቀቅበት ሰዓት ሙሉ ቃለ መጠየቁ አይ ቲንክ ከተሰማ በኋላ ነው የሚሆነው። የሆነው ነገር ሆኖ እኛ ስለ ሙሉ ቃለ መጠየቁ ሳይሆን ጉዳዩ ውስጥ የተነሱት አንኳር ነጥቡን ነው ይዘን የምንነሳው። እሱ ምንድነው እንደ ማስታወቂያ የተለቀቀው ራሱን ችሎ ለውይይት በቃ ሙሉ ነው የተለመደ ሚዲያ ላይ ቅንጭብ የሆነች ነገር ሳይሆን የሆነ ሀሳቦቹን የተለቀቀበት መንገድ አንድ ሀሳብ ሙሉ ሲሉ ሊሰጥ በሚችል መንገድ ስለተለቀቀ ከዛ ውስጥ እኛ የመረጥነው የሻዕቢያና ካርቱምን ያስጠነቀቁበት ሂደት ነው። በዛው ልክ ደግሞ የሻዕቢያ ሰዎች ደግሞ ዝምታን መርጧል። ካርቱሞቹ እንኳን ለዚህም መልስ ሊሰጡ የሚችሉበትን ፋታም የላቸውም። ለራሳቸው ዛሬ በዋሉበት ይደሩ አድሩ የሚታወቅ ነገር የለም። ሁለቱ ጀነራሎች መካከል አደገኛ ፍጥጫና አደገኛ ተለዋዋጭ የሆነ ጦርነት እየተከናወነ ስለሆነ ማለት ነው። ሻዕቢያዎች ግን ለምን ዝም አሉ? ምንድነው ሚዛናቸውን ያዛባ ማሰቢያ ጊዜ ጠየቃቸው ነገር ምንድነው? ድሮ ማስታወቂያ ሚኒስቴሩ ቶሎ ነው ወጥቶ ነገር ሲባል መልስ ይሰጣሉ አቶ ይማኔ። አሁን ግን ይህን ፕሮግራም እስከምንሰራበት ሰዓት ላይ ወጥቶ መልስ ሊሰጡም አልቻሉም። ምናልባት የተነገረው ነገር አዛብቷቸውና ጥልቅ ቁጭ ብሎ ጥልቅ ግምገማ አድርጎ አዲስ አቅጣጫ ይዞ ለመውጣት አስበው ነው ወይ አናቅም፣ ወይ ንቆኑ ተውት አናቅም። እሱን ነገር ለራሳቸውን ተውና አሁን ዝምታውን ምንድነው ያመጣው የሚለውን ነገርና ጀነራል ባጫ ምን ተናገሩ የሚለውን ነገር ነው የምናየው ማለት ነው። ጀነራል ባጫ ሁለት ነገር ነው መሰረታዊ ነገር የተናገሩ ስለ የሚደረገው አሁን በሻዕቢያ ግንባር ቀደም አቀናጅነት ኢትዮጵያ ውስጥ የሚደረጉ ኩርፊያ ያላቸው ወይ ደግሞ ስልጣን ማግኘት አለብን ያሉ ኃይሎች ወይ ደግሞ የተለያየ ስም ስጦ መሳሪያ አንስቶ ያሉ ኃይሎችን ተጠቅመን ኢትዮጵያን አቅጣጫ ልናስት እንችላለን የሚል ፍላጎቶች አሉ። ሻዕቢያ ፍላጎቶች ግን ጀነራል ባጫ ሁለት ነገር ያስቀመጡ ምንድነው? እመኑን እኛ ተላላኪ ላይ ብቻ ጉልበታችን አናጠፋም፣ ላኪውም እኩል የጥቃቱ ኢላማ ይሆናሉ የሚል ነገር ነው ያስቀመጡት። ከዚህ ቀደም ይህን ሀሳብ አስተጋብተው ነበር። አዎ ችግር የለም። የሀሳብ አዲስ አይደለም። እኔም ብዙ ጊዜ ስለማነሳ ስለነበረ ማለት ነው። ያው በሳቸው ሲነሳ ለሁለተኛ ጊዜ መሆኑ አሁን በሳቸው ሲነሳ ወደድክም ጠላህም የመንግስት አቅጣጫ መሆኑ ነው የምትቀበለው። ዝም ብሎ እንደኛ የራሳችን ግምት እንደምንናገረው በዚህ ቢሆን የተሻለ ነገር ነው እዚህ ሊሆን ይችላል ብለን እንደምንናገረው ሳይሆን በቀጥታም ሆነ በተዘዋዋሪ የሚነገረው ነገር የመንግስት ኢንተረስትን አመዛኙን የመንግስት ኢንተርፍላጎት በዛ ውስጥ እንዳለ የሚያመላክት ነገር ነው ማለት ነው። ሁለተኛ ምንድነው ያስቀመጡት? ውጤቱ ራስን መከላከል ብቻ ሳይሆን ወደ ኢትዮጵያን ብሔራዊ ናሽናል ኢንተረስትን አስከብረን እኛ በፈለግነው ኮንዲሽን ጎረቤቶችን የምናቀናጅበት ሂደት ይፈጠራል የሚል ነው። ድባብ ያለው ነገር ነው ተናገሩት። ሎክ የመጀመሪያው ተላላኪ ላይ ብቻ ሳይሆን ጉልበታችን አይደል ላኪንም ታርጌት የምናደርግበት ሁኔታ ላይ ይኖራል እኩል ነው የሚል ነገር ነው ያነሱ። ሁለተኛ ውጤቱ የሚሆነው ራሳችን መከላከል። ራስ መከላከል ማለት ምንድነው? ለምሳሌ ተላላኪ መጣባል ከተላላኪ ጋር ተራራ እየተናጠቅ ተላላኪን እያዳከምክ እሱ ራስን መከላከል ነው የሚሆነው። እሱ ሳይሆን ከመከላከል ወደ ማጥቃት ነው የምንገባው። ሲንገባ ደግሞ የኢትዮጵያን ብሔራዊ ጥቅምን አስከብረ የምንወጣበት ቀጣይም ዳግም ኢትዮጵያ ብሔራዊ ጥቅም ሊነካ በማይችልበት በእኛ ኮንዲሽን ላይ የሚመሰረት ጎረቤትን ፈጥረ እንወጣለን ይወቁልን የሚል ነገር ነው ያነሱት። ይሄ ጀነራሉ ያስቀመጡት ጉዳይ ነው። እስቲ የካርቱምን ልተው። የሻዕቢያ ፍላጎት ምንድን ነው? በዚህኛው በኩል ይህ ቃል ተቀምጧል። የሻዕቢያ ፍላጎትስ ምን ነበር የሚለው አንድ ሁለት ነጥቦች ላንሳልህና ከዛ በኋላ የሻዕቢያ ፍላጎትና ጀነራሉ ያሉት ነገር እንዴት ሊሆን ይችላል የሚለው ነገር እንወስድ።
አንደኛ ሻዕቢያ ኢትዮጵያ ላይ የሚፈልገው ራሱ በሚቆጣጠር ትርምስ ስር ኢትዮጵያ መክተት ነው የሚፈልገው። ይኸውልህ ትርምሱ እሱ ቁጥጥር ውጪ ከሆነ አይፈልግም ሻዕቢያ። እሱ ሊቆጣጠር በሚችላቸው ሌቨል ብቻ በዚህ ደረጃ ውስጥ ኢትዮጵያን ቀስቶ መያዝን ይፈልጋል። በአብነትም ፋኖን ውሰዱ። ፋኖ ራሱን አደራጅቶ የሚዋጋው እዚሁ አማራ ክልል ውስጥ ነው ያለው። ፐርፐሱ ምንድነው? እስቲ ሄድ ኳርተር በዚህ ሰዓት ላይ አስመራ ውስጥ ሄድ ኳርተር ሊኖረው አንደር ዘ ኮንትሮል ኦፍ ሻዕቢያ እንዲሆን ይፈልጋል ሻዕቢያ እያንዳንዱ ያ ፋኖ እንቅስቃሴ። ለዚህም ደግሞ ዝም ብለን ከኪሳችን አውጥተን የምናወራ ሳይሆን በግለሰቡ ተወካይ ሆኖ የአፈባን ተወካይ ሆኖ ቢሮ ይዞ ያለው እዛ ቁጭ ብሎ ያለ እያንዳንዱ ሪፖርት እዚህ የሚደረገው ሪፖርት እዛ እያቀረበ ቀጣይ አቅጣጫን ደግሞ ምን መደረግ እንዳለበት መመሪያ እየወሰደ እያስተላለፈ ያለው መሳፍንት የሚባል ወይ በትግል ስሙ አርበኛ ገበዩ አባጉራ የሚባል ሰው ይሄንን ዘመኔ ወክሎ የላኩት ሰው ነው። አሁን ይሄንን ከዚህ የምትረዳው ነገር በቀላሉ መቆጣጠር የሚችል ሂደት ነው እየፈጠረ ያለው ማለት ነው። ሁለተኛ ኦላን በተመለከተ አሁን ኦላ ውስጥ ሻዕቢያ እጅ ያለ አይመስለውም አንዳንድ ሰው። የሚገርመኝ ነገር የኦላ ከፍተኛ አመራሮች የጦር መሪዎች ጫካ ያሉት ከ95% በላይ ሻዕቢያ ታች የሆኑ ሰዎች ናቸው። በአንድም በሁለትም ኤርትራ በረሃ አይኖሩ ኮኔክሽን ያላቸው ሰዎች ናቸው። ስለዚህ ኢትዮጵያ ውስጥ የሚደረገውን ነገር በቀጥታም ሆነ በተዘዋዋሪ በሻዕቢያ ቁጥጥር ስር ያለው እንቅስቃሴ ነው የሚደረገው ማለት ነው። ሌላ ቲፒኤልኤፍን በተመለከተ እነጌታቸው ከተባረሩና ይፋ ለይፋ ከገቡ በኋላ 100% ማለት በሚችለው ሁኔታ የሚያደርገው እንቅስቃሴዎች ሁሉ በሻዕቢያ ቁጥጥር ስር ያለ ነው። ስለዚህ ኢትዮጵያ ውስጥ የሚደረገውን አይነት የአመጹን ሂደት በመሳሪያ ታገፈ አመጽን በሻዕቢያ ቁጥጥር ስር ሆኖ እንዲደረግ ነበር የሚፈልገው። እሱን እየፈጸመ ነው ያለው። ሁለተኛ ምንድነው የሚፈልገው? መንግስት ከአማጺ ጋራ ብቻ ተራራ የምናጠቅ መናኛ ኃይል እንዲሆን ይፈልጋል ሻዕቢያ። ምንም ቀና ብሎ ቀጠና ላይ ያለውን ማላክ የሚለውን ቁመና እንዳይኖረው ዝም ብሎ የመጣው ነገር ጋር ብቻ እሱ ጋር መልስ ሰጣጣ እንዲውል የሚፈልግ ኃይል ነበር ሻዕቢያ። ይህን ሁለት ነገሮች ናቸው በሻዕቢያ በኩል በስፋት የሚፈለጉት። ለዚህም ጥምረቶችን እስከ ማቀናጀት በተለያየ ፕሮሚሶችን እየገባ ለምሳሌ ለዋት የሚነግረው ሌላ ነው፣ ለፋኖ የሚነግረው ነገር ሌላ ነው፣ ለኦላ የሚነግረው ነገር ሌላ ነው። ይህን ሁሉ አድርጎ አቀናጅቶ አምጥቷቸዋል ማለት ነው። ይህ ፍላጎት እንዳለ እንግዲህ ጀነራሉ ደግሞ ንግግር አመጡት። ምን የሚልም ንግግር አመጡት? አንደኛ ጦርነቱ ምን ሊሆን እንደሚችል፣ ሁለተኛ የጦርነቱ ውጤት ምን ሊሆን እንደሚችል የሚል ነገር ነው ያስቀመጡት። ከዚህ ጋር ተያይዞ እንዴት ነው ሊሆን የሚችለው? ሁለቱ ፍላጎት አንድ ላይ ሊሄድ ይችላል ወይ የሚለውን ነገር ማየቱ ማንሳቱ፣ ምናልባት ጀነራሉ የተናገሩት ነገር የስሜት ጉዳይ ነው ወይ የራሳቸውን ችግርስ ውስጣቸው ያለው እነሱ ካርቱም ላይ ሊያደርጉ የፈለጉትን እነሱ አስመራ ላይ ሊያደርጉ የፈለጉትን ነገር በዛው ልክ በካርቱም በአስመራ ደግሞ አዲስ አበባ ላይ አይደረግም ወይ የሚል ጥያቄ ማንሳት ይቻላል። እነዚህ ተመሳሳይ ጥያቄዎችን ማንሳት ይቻላል። ግን ፋክቱ ግን ይሄ ላይ ቆሞ ነው ጀነራሉ የራሳቸውን ትንተና ያስቀመጡት። ምንድነው ቀጣይ ልናካሄድ የሚችለው የሚለውን ነገር የማስቀመጥ እንትን ያሉት ማለት ኦኬ። ከዚህ ጋር ተያይዞ እንግዲህ ጦርነቱ ራያ ግንባር ብቻ ሳይሆን አስመራ ከተማንም ጭምር ነው የሚያጠቃልለው። ራያ ያልኩ ለምን መሰለ? በቲፒኤልኤፍ በኩል በሻዕቢያ በኩል ያለው ነገር በተቻለ መጠን ጦርነቱ ትግራይ ክልሉን እንዲሆን አይፈልግም። ለምን? ስለሚባርቅበት አስመራ ላይ ችግር ስለሚፈጥረው ወላፈኑ ስለሚሰማው፣ ወላፈኑ በፍጹም እንዳይሰማ ከትግራይም ወጥቶ አማራ ክልል ውስጥ እንዲሆን ነው የሚፈልገው ነገር። ለምን ራያን መረጠ? ለምን ወልቃይት ላይ እንዲደረግ አይደረግም? አይተ ከሆነ አሁን ጦርነቶች ከወልቃይት እንዲርቁ እየተደረገ ነው ያለው። ወይ ወልቃይት ከሆነ ደግሞ በጀርባ በኩል በሱዳን በኩል እንዲሆን የሚለውን ጥያቄ ስታነሳ ወደድክም ጠላህም የሱ ጦርነት ለኤርትራ ስለሚተርፉ ነው። ራያ ጦርነት ግን ከሆነ ከኤርትራ በጣም የሚርቅበት ሄት ስላለ ነው። ኦኬ መንግስት ታዲያ ራያ ላይ የተዋጋ ብቻ
ሻቢያን በሰላም ሻቢያ ኢትዮጵያን እንደፈለገ እያደረገ በሰላም መኖር አለበት ወይ ተብሎ ካሰብ ያኔ ነው እንግዲህ የጀነራሉ ንግግር ምን አይነት እንደ ኢትዮጵያዊ ወሬን ካሰብን ማለት ነው። እንደ ኢትዮጵያዊ ወሬን ካሰብን ነው። አሁን አንዳንድ ሰዎችን አይቻለሁ ነው ኢትዮጵያዊነታቸውን ሚዛን ስቱም አይቻለሁ። እንዴት እንደዚህ ይባላል እንዴት ታያለ ታዲያ እነሱም እኮ ያዘንቡልሃል። ምዘንቦ እኮ እዚህ እኮ ቤተሰቡ ላይ እኮ ነው እኮ እሱ አሜሪካ ሊኖር ይችላል እሱ ወይ የሆነ የሀገር ውስጥ ሊኖር ይችላል። ሻቢያ የሚያዘንብ ከሆነ አንተ እዚህ ቤተሰቦቹ ላይ ጭምር ነው የሚያዘንበውና ይሄንን አይን ነገር እንዴት ይባላል ብሎ የሚከራከሩ ሰዎችን አይታል። ግን ብቸኛ የጦርነቱ ሚዛንን እንዲመዛዘን ሁሉም አርፎ ቤቱ ሊቀመጥ የሚችልበትን ሁሉም እጁን መሰብሰብ የሚችልበት አሁን የተባለው ስትራቴጂ ተግባራዊ ከሆነና ከሆነ ብቻ ነው ማለት ነው። ልክ ራያ ላይ ስተኮስ ራያ ላይ ሳይሆን መልሱ መስጠት ያለበት ከረን ላይ ነው መሆን ያለበት። ጠጋ ብሎ ነገር ላይ ሲደረግ አስመራ ላይ ነው መሆን ያለበት። ህመሙ እኩል እንዲሰማን ማለት ነው። ይሄ ነው እየተደረገ ያለው ጀነራሉ ያስቀመጡት ነገር ማለት ነው። ምናልባት እዚህ ላይ የምታነሳ ነገር ካለ እና ወደምቀጥል ማየት እንችላለን። አይ እንደ ማንሳት ሳይሆን አሁን በተለይም ካለፈው ከምዕራብ ትግራይ ሸረሪና ላይ ከተደረገው ውጊያ በኋላ እንግዲህ ሰፊ ወታደራዊ እንቅስቃሴዎችን ስምሪቶችን ስናይ የነበረው በዚህ በራያ ቀጠና ነው። ደቡባዊ ትግራይ በሚባለው ወደ መሆኒ አላማጣ አካባቢ ከፍተኛ የህወሓት አመራሮችም ጨምሮ ወደዛ እየተንቀሳቀሱ እና ስምሪቶችን ሲሰጡ እየሰማን እንገኛለን። እና ዋናው የደቡባዊ ትግራይ የተመረጠበት ዋና ግንባርም አንተ እንዳልከው ይሄንን የጦርነቱን ከአስመራ ገሸሽ የማድረግ የማራቅ ኢሳያሳዊ የጦርነት ስልት ይመስላል። ይሄ ግን እጅግ መዘዝ እንዳለው ጀነራል ባጫም ያስጠነቅቃሉ። ከዚህ ቀደም እንደዚሁ ሌሎች ወታደራዊ መኮንኖችን ሲያስጠነቅቁ ሰምተናቸዋል። ምናልባትም እንደውም ከሳምንታት በፊት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ተናገረች የተባለችው አንድ ንግግር ነበር። በራያ ጦርነቱን እንከፍታለን፣ በዚያም 3 እዝ የሚሆን የሻቢያ ሜካናይዝድ ኃይል ሽፋን እንደሚሰጠን እገዛ እንደሚያደርግልን ከኢሳያስ በኩል ቃል ተገብቶልናል የሚል ነገር አንስቷል። ይሄ ሞንጆሪኖ ንግግር የወጣው ደግሞ ደብረጽዮንና ኢሳያስ በአስመራ ተገናኝተዋል የሚለው የአቶ ጌታቸው ረዳ መረጃ ከወጣ በኋላ ነበረ። በእርግጥም እዚህ ደቡባዊ ትግራይ ላይ ያለውን ጦርነት ኢሳያስ አፈወርቂ ሻቢያ እንደዚሁም ሻቢያ ብቻ ሳይሆን የሱዳን የአልቡርሃን ኃይልም ጭምር ይፈልገዋል። ምክንያቱም ይሄን አልፋሽጋ ገዳሪፍ ያለውን ቀጠና ሙሉ ለሙሉ መቆጣጠርና ከአርኤስኤፍ የስጋት ቀጠና ነፃ ማድረግም ስለሚፈልግ ሁለቱም ኃይሎች እዚህ ደቡባዊ ትግራይ ያለውን ቀጠና የሚፈልጉት ይመስለኛል። ምናልባት ከዚህ ከወታደራዊ እንቅስቃሴው ጋር ተያይዞ መጨመረው ካለ ጨምረን መቋጨት እንችላለን። እሳቸው አባባል ምናልባት የውጤቱ የሚለው ነገር ትንሽ ሻቢያን ያስደነግጠዋል። ቀጣይ አቅጣጫን ለዛ ነው ማሰቢያ ጊዜ ያስፈልጋቸው ይልኩን ማለት ምንድነው? ምናልባት አንተ ራያ ላይ ህወሓት ስተኩስ የሚሆነው ትግራይ አስመራ ላይ የሚሆነው ጦርነት ብቻ አይደለም የሚሆነው። እነዚህን ሻቢያ አይደፈርም አጋጣሚውን አላገኘንም ያሉ ጂሃዲስቶች አሉ። ሻቢያ ጂሃዲስቶች የሚስላቸው የደቡብ ኤርትራ እንቅስቃሴ የሚያደርጉት እነዚህ የቀይ ባህር አፋሮች አሉ። እነዚህን ሁሉ አቀናጅተ ሪጅም ቼንጅን በኤርትራ ውስጥ ማምጣት የሚቻልበት ሁኔታ ውስጥ ይፈጠራል። እሱ ብቻ አይደለም። አሁን ህወሓት እየተነፋ ያለው ወደዚህ ጦርነት ለመግባቱ ትልቁ እንትን አድርጎ እያወራ ያለው 180 ክፍትነ ሎጂስቲክ እናስገባለን። ጦርነቱ ኤርትራ ምድር ላይ ከሆነ ያ ሎጂስቲክ ይመጣል የተባለ ዋከንቱ የሚሆንበት እድል ይፈጠራል ማለት ነው። ይሄ ትልቅየው ለህወሓትም ሆነ ለፋኖ ከፍተኛ ስጋትና አደገኛ ነገር ነው የሚያመጣው። ጦርነቱ ኤርትራ ምድር ይሆናል ማለት ሎጂስቲክ በየትም በኩል የምታመጣበት መንገድ የለም። ትግራይ ኃይሎች የሚሉት የሚዘጉበት እድል ይፈጠራል። እሱ ነገር ማለት እሱ ነገር ስላለ ከፍተኛ አደገኛ ነገርና ማሰቢያ የሚፈልግና እንደኔ ወደ ተግባር ከመለወጡ በፊት ሻቢያም እጁን ሰብስቦ ሻቢያን ተማምኖ ወደዚህ ማውን ነገር ውስጥ የገቡትም ወደ ሰላም አማራጭ ቢመለሱ የማይሆን ግን ከሆነ ሊሆን የሚችለው ነገር ምንድነው? ሁሉም ተያይዞና አቅፋ በረሃ ይገባል። ኢትዮጵያ የራሷ ብሔራዊ ጥቅምን ታስከብር የሚችልበት ሁኔታ ይፈጠራል። ለምን? ጦርነቱ ስኬት በምን ላይ መሰረታል መሰለ? ባለ ሰው ኃይል፣ ባለ ኢኮኖሚ፣ ባለ የጦር ዝግጅትና አቅም ነው የሚወሰነው። እንግዲህ ሀገር 120 ሚሊዮን ህዝብ ያለው ሀገር ነው።
የምትዋጋው ኢትዮጵያን ሊያጠፉ ከመጡ ኃይሎች ጋር ነው። መቼም ጦርነቱ እንኳን አልወድም የሚል አንድ ሃይማኖት ሰው ሻዕቢያ እየመጣለት ምንም ሊያረገው ወይ ወንድሙ ነፃ ሊያወጣኝ እየመጣሉ ብሎ የሚጠብቅበት ሁኔታ የለውም። ማንኛውም ኢትዮጵያዊ እንደ ግዴታ ይወጣል። አለስ አሁን ከነሱ ሲመጡ ኑሮ ይለውጣሉ ብሎ ከሚያስብ ጥቂት የሆነ ያሳሰብ ድንኩማን ከሆነ ሰው በስተቀር ቀሪው ኢትዮጵያ ህዝብ ሁሉ ለዚህ ጉዳይ ላይ ቮለንተሪ ሆኖ ይሳተፋል። ከተሳተፈ ምንድን ሊፈጠር የሚችለው በምንም አይ ካልኩሌሽን ብታሰላ እነዚህ ኃይሎች አሸናፊ ሆነው የሚወጡበት እድላቸው በጣም ኒረስቱ ዜሮ ነው የሚሆነው ማለት ነው። ሁለተኛ እነሱም እኮ ይተኩሳሉ የሚል ላይ ሰዎች ለሚያቀርቡ ነገር ሉክ አሁን ያለው ቴክኖሎጂ ነው። ቴክኖሎጂን ደግሞ ዝም ብሎ ወስደን አይደለም የምታገኝ የሚችለው ነገር ባለ ላይ ነው። አሁን ለምሳሌ ኢትዮጵያ እኮ ከነበረ እርሾ ነበረ አየር ኃይሉ በዛ ላይ የጨመረ በመሄዱ ነው ዛሬ ቴክኖሎጂ ዘመን አመጣች ቴክኖሎጂዎችን በቀላሉ እየታጠቀ ውጤታማ መሆን የሚችለው። ሻዕቢያ እኮ 10 አየር የሚበር ነገርም እኮ የላቸውም በእውነቱ ለመናገር ማለት ነው። ስለዚህ መጥቶ አዲስ አበባን ባግዳድ ያደርጋሉ ብለኝ እኔ ከጽሁፍ ፌስቡክ ላይ ከመጻፍ የዘለለ ምንም ወደ ተግባር ሊለወጥ የሚችል ነገር አይመስለኝም ማለት ነው። ስለዚህ ይሄን ሁሉ አይቶ መሰብሰቡ ለሁሉም ጥሩ ምክር ይሆናል እልቂቱ ከመፈጠሩ በፊት ምንለጋር ማሳብናል። እንግዲህ በጣም ጥሩ የጀነራል ባጫ ንግግር በተለይም ኤርትራን የተመለከቱት ንግግሮቻቸው እንግዲህ መነጋገሪያ ሆነው ነው የሰነበቱት። እኛም ከሱ ጋር ተያይዞ በተለይም ከደቡባዊ ትግራይ ራያ ግንባር ጋር ተያይዞ ያለውን ወታደራዊ መገናኘትም ለመቃኘት ሞክረናል። ቲንክ የዛሬውን እዚህ ላይ እንቋጫማ ነው። የተወደዳችሁ ተመልካቾቻችን እንግዲህ የዛሬ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ። Thank you.